ሀይሚ እየጨነቀኝ ነው። እለት ከእለት ከራሴ ጋር እየጣላው ምን ማድረግ እንዳለብኝና መወሰን እንዳለብኝ ግራ ገብቶኛል። ምን እንደምንፈልግ አልገባኝም። ይሄን ስራ አቅደን ማለት የጀመርነው እምወደው ማፈቅረው ሰው ውስጥ ገብቶ ማየት ደግሞ አልፈልግም። ምን ሆነ ነው ልጅ? ያብጅልሽ ነኝ ልጅን አበበኝ አንድ ልጅን የኔ ማረፊያ ሰብል ምን ሆነሻል? ተክዘሻል። ሀይሚ እየጨነቀኝ ነው። እንዴ ሰብል ምንድነው የሚያስጨንቅሽ? ኧረ ተመስገን በይ። ምኑን ነው ተመስገን የምለው? ሰብል ከዛ ከሰው ሀገር ድረስ እዚህ ድረስ መተን በሰላም ገብተን ደግሞ እዚህ ቢዝነስ እየሰራን ነው። ይሄ ራሱ በቂ አይደለም እግዚአብሔርን ለማመስገን? አይ ሀይሚ አልገባሽ። እንዲገባኝ አስረጅኛ። ሰብል ምን ሆነሻል? ደክሞኛል ሀይሚ። ደክሞኛል ማለት ምን ማለት ነው? እለት ከእለት ከራሴ ጋር እየጣላው ምን ማድረግ እንዳለብኝና መወሰን እንዳለብኝ ግራ ገብቶኛል። ምን እንደምንፈልግ አልገባኝም። ይሄን ስራ አቅደን ማለት የጀመርነው ገና ካሁኑ ደግሞ ደንበኞች መፍለቅ ጀምረዋል። ማለት ምን እንደከፋሽም ለኔ ግልጽ አይደለም። ሃይማኖት የምንሰራው ስራ እኮ ህገወጥ ነው። ይህን ስራ እኮ ተስማምተናል እንደጀመርነው። ሃይሚ እንደዚህ ይሆናል ብዬ አልጠበቅኩም። እስኪ ተመልከቺ ሃይሚ፣ አይታይሽም? በጫት በሲጋራ በሱስ በምናምን ነገር ሰላሙን ክብሩን ማንነቱን ያጣ ይሄን የመሰለ ቤተሰብ ተመልከቺ። ነገ የኛ ምጣፋንታ ይሄ እንደሚሆን አልጠራጠርም። ይሄን ለማወቅ ደግሞ የግድ ጠንቋይ መቀለብ አይጠበቅብንም። ሃይሚ ተመልከቺ እስኪ፣ አስቢ እስኪ። ገንዘቡን ብቻ ማግኘታችንን ብቻ አትይ። ጀመረሽ ደግሞ በሌላ መንገድ ደግሞ ተመልከቺ። እዚህ ቤት ከገባን ቀን ጀምሮ ዳኒ መቃሙን አላቆመም። ይሄው ይቀማል ያጭሰል፣ ረፍት አላገኘም። ሃይሚ እንዴት ነው ደህና መሆኑ? ሃይሚ ዳኒን ወደዋለሁ፣ አፈቅረዋለሁ። እሱን ደግሞ አንቺም ታውቂያለሽ። እምወደው ሰው ማፈቅረው ሰው ውስጥ ገብቶ ማየት ደግሞ አልፈልግም። ምን ይረዳ ሰብሊ እና ይሄን ነገር ማድረግ አልነበረብንም? ሰብሊ ምን ሆነሻል? ሳቅሽ እኮ ጠፍቷል። እንደ ድሮ አይደለሽም። ዳኒ ነው። ዳኒ ምን? ዳኒ ቃሉን አክብሮ ይሄው ስራ አስጀምሮናል ነው ወይንስ መቃሙ ደበረሽ? ያስታውቃል ሃይሚ። ሳይቅም አይኑን መክፈት ማውራት አንደበቱን መክፈት በጭራሽ አይችልም። በቃ በሰላም አይመስለኝም። አላቅም፣ ፍርሃት ይለኛል። ዳኒን ማጣው ይመስለኛል። ሰብሊ ጸባይሽ ተቀይሮብኛል። አገራችን ከገባን ጀምሮ ከመደሰት ይልቅ እየተጨነቅሽ ነው። በጣም ተጨንቀሻል። ምንድነው ነገሩ? እሱ ደግሞ ማጣት አልፈልግም። ዳኒን እንዳይሆን ብቻ። ተጨንቄ እያስጨነኩሽ እንደሆነ ይገባኛል ሃይሚ።
ግን በቃ ምን ማድረግ እንዳለብኝ ምን መወሰን እንዳለብኝ ግራ ገብቶኛል። እማውቀው አንድ ነገር ቢኖር ግን መወሰን እንዳለብኝ ነው። አታደርጊው። አባዬ እንዴት ዋላችሁ? ማይ ምን ነው ልጄ በቀን ስራ ፍለጋ እኮ ነው። ዳኒ ምን ሆነ? ምን ሆነ ነው ግን? እንጃ ዳኒም ግራ ገብቶኝ። አንቺም ግራ ገባሽ? ዳኒ ሰብለን አውቃታለሁ። ስሜቷን መደበቅ አትችልም። አውቃለሁ ማለት አላወራችሁም? አላናገረችህ? ያው እንደምታውቂው ነው። ጧት እወጣለሁ፣ ማታ እገባለሁ። ጠረኗን አስችቼ ሳልጨርስ ተቀየረችብኝ። እና ልንገርህ? ንገሪኝ ንገሪኝ። ዳኒ ልንገርህ? ጠልታኛለች እንዴ? በጭራሽ። እና እሺ ይኸውልህ ዳኒ፣ እዚህ ቤት ስራ ከጀመርን ጀምሮ ይኸው ያለማቋረጥ ትቅማለህ። ምን የተለወጠ ነገር አለ? ድሮም እኮ ቅማለሁ። ጫት ሱስ ሆኖብሃል። ያው ታውቂያለሽ፣ ሳልቅም ይደክመኛል፣ ስቅም ደግሞ ነቃለሁ። ያው የራይድ ሹፌር አይደለሁ። ማታ ማታ ስለምወጣ ሳልቅም ደግሞ ስራ አይሰራልኝም። ለዛ እኮ ነው። እያወቅሽ በአብዛኛው እኮ ሌሊት ነው የምሰራ። ንገራት፣ አስረዳት። እንዲህ ነው ብለህ ቁጭ ብላችሁ ተነጋገሩ። አሁን በጣም እየፈራሁ፣ በጣም ችላ ብላኛለች። አላውቅም፣ ስጋት ላይ ነው። ንገራት ዳኒ፣ እንደምትወዳት አውቃለሁ። ግን ደግሞ እሷ ጫት ቸርቻሪ፣ አንተ ደግሞ ጫት ቃሚ ሆነ እንዳትቀር በጣም ትሰግታለች። ሲጀምር ይህን ስራም እየጠላችሁ ነው፣ አልወደደችውም። እንዴ ድሮ እኮ አረብ ሀገር እያለ ተስማምተን ነበረ እኮ። ምን ተቀየረ? እንጃ። አቶ ካሳሉ እንኮ እያለ የዮናስ ሁኔታ አለ፣ ብቻ ያስጠላል። እሺ እኛን ቀይረዋል? አላውቅም። ሀይሚን ግን በጣም ከብዷታል። የሆነ መፍትሄ ብትፈልግ ጥሩ ነው። ብታናግራትም አሪፍ ይመስለኛል። ልቤን ፍርሃት አለው።
ቆይ ምንድን ነው የሚሰማኝ ስሜት? ዋ ነገር ያለው ልጄን የነካችሁ ለታ ፍራት አይደል? ነግሬያችኋለሁ። አቤት ልጄን የነካችሁ ለታ ተው ባንዱ ልጅ አትምጡብኝ። ባንዱ ልጄ እንዳመጡ ያኔ ነው የምታረዳችሁ። ዮናስ የነካችሁት ያኔ እረፉ ብያለሁ። እረፉ። በፍጹም በልጅ አልደራደርም። ድርድር ውስጥ አልገባም። ነግሬያችኋለሁ። እሺ የብድ ልጅ ነኝ እና ምን ይጠበስ? የብድ ልጅ ነኝ፣ ምን ይጠበስ? ማይ እግሬ ሙቄ ሳይሆን ያለሁበትን እንኳን ሳላውቅ ይህ እግሬ እንኳን ተሰብሮ የሰውነት ተሳክሮ ደሴን አትኩሬ ያንቀልሳል እንጉርጉሬን ሰሚ ጆሮ ብቻ ነው። አበበኝ አንድ ልጅ የአይኔ ማረፊያ እንኮዬ ምን የኔ ማረፊያ ልጄን በሉብኝ። ልጄን በሉብኝ። አበባዬን በሉብኝ። የኔ ማረፊያ ሰብሊ ነይ እስኪ አጠገቢያ እንድናወራ።
ሰብሊ በጣም እንደምወድሽ ታውቂያለሽ አይደል? እሱን ድሮ ምን ነካሽ ሰብሊ? ምን ድሮ ስትይ እኮ ፍቅሬ ተረት አስመስልሽ። ምን ላድርግ? ምን አለ አሁን ሰብሊ ደግ ደጉ ብትናገሪ። እንዴት አድርጊ? ግራ አታጋቢኝ። እንደምወድሽና እንደማፈቅርሽ እያወቅሽ እባክሽ ግፍ አትሰርብኝ። ምን አደረኩ? እኔ ግፍ አልሰራም። ከዚህ በላይ ሰብሊ ብቻ ምን ተናገራ? የለኝማ፣ ገንዘብ የለኝም። እኔ ገንዘብን ብዬ ነው የቀረብኩ? ፍቅርን ብቻ ፈልጌ ነው የቀረብኩ። እሱን ደግሞ አንተም ታውቃለህ። ችላ ብለሽኛል። ቅድም ከዛ ከሀብታም ጋር ተራርቀናል ለካ። አዎ ሰብለ፣ በቃ እኔ ልቀርብሽ ብፈልግም አንቺ ግን በጣም ልቀሽኛል። ካጠገቤ የለሽም። ዳኒ። አቤት። ትቀናለህ? ስለምወድሽ ነፃነቴን ነፈከኝ። ሀሴት። ዳኒ፣ አንተም ባየ ቁጥር ምርቃና የተጨምሮበት አስቀይሞ ይሆን ብዬ እሳቀቃለሁ። በአንተ ምክንያት ገበያተኛውን እንኳን በቅጡ ማናገር አልቻልኩም። ሰብለ። ዳኒ ተረዳኝ። እኔ እኮ እረዳሻለሁ። ዋሸ ዳኒ። እኔ እኮ ከአንተ ጋር ያጣበቀኝ ገራገርነትህ፣ የዋህነትህ እንጂ ፈርጣማው እንዳጥቻ አይደለም። አታጭም ፈርጣማ ጥቻ። ዳኒ፣ የፈለገ ጫት ምቅም ቢሆን የፈለገ ሽሻ ያምቡለቦልክ በወጣ የቆምኩበትን እማላቅ ሴት እመስልሃለሁ? ሰው ለገንዘብ ብሎ ክብሩን ባጣበት ጊዜ እኔ ከማንም ጋር እምጋደም ሴት እመስልሃለሁ? እኝ እስኪ ተመልከተኝ። ለምን ፈራህ እኔን ማየት? አዎ አፈቅርሻለሁ። በጣም ነው የምወድሽ። ግን በቃላት ጅራፍ አትምጪኝ። በቃ ጀርባ የምገረፍበት ምን እዳለብኝ? ስላፈቀርኩሽ ስለወደድኩሽ። አጠፋ አላልኩም፣ ልገባህ ግን አልቻልኩም ነው ያልኩት። ይኸውልሽ አብሬሽ ያደርኩት ቀን የፍቅራችን ቋጠሮ የተፈታ መስሎኝ ነበር። የአብረነታችን ጉዳይ የጠነከረ መስሎኝ ነበር። ማንነትሽን የማይበት ማንነት እያጣሁ ነው። ሰብልዬ ከጠላሽ በቃ ንገሪኝ። በቃ ሰብልዬ ንገሪኝ። በቃ ከጠላሽ። ትሰማኛለህ ዳኒ? ለሱስህ ለፍላጎትህ እጅ ሰተህ ተንበርክከሃል። ምን ግማደ ወንድነትህን እንኳን የማጣቱ ሚስጥር ካልገባ የስሜትህን ግነት በፍቅር ስም እያደነዘዝ ንግግሬን በደግ መተርጎም ካቃተህ ተጠራጣሪና ቀናተኛ ሆነ ከምትተረተር መቃምን ተው። ዳኒ ራስህን እወቅ። ገባህ? ይሄ ነው ቃሌ። ሰብሌ ይኸውልሽ ጫትን መቃም ቢሆን እተወዋለሁ። እመኝ። ይመስልሃል? አዎ ሰብሊ እተወዋለሁ። እሺ እተወዋለሁ። እውነት እስኪ ሰብሊ ትሙት በል። ሰብሊ ትሙት ይሻል እተወዋለሁ። ወይኔ ልጄን አለሜን ተስፋዬን ግማሽ እድሜን የፈጀሁበት